እግዚአብሔር ሼህ ዘካርያን ከሌላ ሳይሆን ከራሳቸው ከእስላሞች መካከል ለምን አስነሳ? መቼም እግዚአብሔር ሁሉንም ነገር ያለ ምክንያት እንደማያደርገው እስላሞችም ያምናሉ። ሼህ ዘካርያን ለዚህ ተልእኮ ጠርቶ ያንን የመሰለ የማይበገር አንደበት የሰጣቸውና የሌላ መጽሐፍ ጥቅስን ሳይጨምሩ በዚያው በቁርአኑ ቃል ብቻ በተቃዋሚዎቻቸው ላይ ድልን ያጎናጸፋቸው የእግዚአብሔር መንፈስ መሆኑን ቅን ልቦና ያለው ሁሉ ያምኑበታል። በዚያን ጊዜ የነበሩት ሁሉ ከዚያን ጊዜ ወዲህ ታሪካቸውን የተከታተሉት ዛሬም በኢትዮጵያ የሚገኙት እስላሞች ጭምር ይህን እውነታ ደህና አድርገው እንደሚያውቁትና እንደሚያረጋግጡት አይጠረጠርም። እኛ ኢትዮጵያውያን እግዚአብሔር ብለን የምንጠራውና የምናመልከው የፍጥረት ዓለም ሁሉ የረቂቁም የግዙፉም ፈጣሪ እነርሱ እስላሞች አላህ ብለው የሚጠሩትና የሚያመልኩት ያው እርሱ ከሆነ ታዲያ ይሄው የሁላችን አንዱ አምላክ እግዚአብሔር ሼህ ዘካርያን በዚያን ዘመን ያስነሳው በኢትዮጵያ ውስጥና ከኢትዮጵያ ውጭ ለሚኖሩ እስላሞች ምን መልእክትን ሊያስተላልፍ ፈልጎ ኖሯል? ምናልባት እስላሞች የሃይማኖታቸው መስራችና መሪ መሐመድ ገና በመነሻ ዘመኑ በራሱ ሀገር ከተቃዋሚዎቹ መከራና ስደት በደረሰበት ጊዜ ኢትዮጵያን በእንግዳ ተቀባይነታቸው ለወገኖቹ የጥገኝነት መስተንግዶ በማበርከት ላደረጉላቸው ቸርነት ውለታ መላሽ በመሆን አበሾችን አትንኳቸው የሚለውን ያደራ ቃሉን በመተላለፍ ተጻራሪ ድርጊትን ለመፈጸም አስበው ይሆን? ይህን የመሰለው አስተሳሰብ ደግሞ አይኖርም ሊኖር አይችልም እንዳይባል በአፄ ልብነ ድንግል ዘመን አህመድ ግራኝና ተከታዮቹ ያን የእስልምና ሃይማኖት መስራችና መሪ ቃል በመተላለፍ በኢትዮጵያና በኢትዮጵያውያን ላይ በፈጸሙት ወረራና ግድያ ታይቷል። ያም የእልቂት ዘመን በመላው የኢትዮጵያ ቅዱስ ኪዳን ሕዝብ ዘንድ የቅርብ ጊዜ ትዝታ ሆኖ እነሆ ዘውትር ሲታወስ ይኖራል። በዛሬው ዝግጅታችን ወደ እናንተ የምናደርሰው በየጊዜው በኢትዮጵያ ውስጥ የሚታይን የጽንፈኛ እስልምና እንቅስቃሴ ሲሆን በአሁኑ ጊዜም እኚህ ኃይሎች ኢትዮጵያን በገንዘብ ኃይልና በማህበራዊ ኑሮ ውስጥ በጋብቻ ሳይቀር በሚፈጸም የስልት መንገድ እንዲሁም በስነ መንግስት የፖለቲካ ትግል መንግስታዊ ስልጣን ይዘው አገሪቱንና ህዝቡን እስላም ለማድረግ የሚያካሂዱት ግልጽና ረቂቅ ዘመቻ አሁን ባለንበት ወቅት እንቅስቃሴው በጣም አስጊ ሆኗል። በመሆኑም የእስልምና መስራችና መሪ መሐመድ በሰጠው ሀበሻን ወይንም ኢትዮጵያን አትንኩ የሚለውን ሃይማኖታዊ ቃል ተላልፈው እየፈጸሙት ያሉትን ደባ በዝርዝር እናደርሳቸዋለን። በቅድሚያ ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እንዲሁም በዚህ ዝግጅት ያገኛችሁትን መረጃ ለሌሎች ሼር ማድረጋችሁን አትዘንጉ። መልካም ቆይታ። የእስልምና መስራችና መሪ መሐመድ የሰጠው ያ ሃይማኖታዊ ቃል ቋሚ እንጂ በማንም ፍጡር ወይንም በምንም ጊዜ ወይም በማናቸውም ቦታና ሁኔታ ወይም በምንም አይነት ትርጉም የሚሻር ወይም የሚለወጥ አለመሆኑን እንኳንስ ሃይማኖታቸውንና የመሪያቸውን ቃል አክብረው የሚጠብቁት እስላሞች ይቅሩና የሌሎች ሃይማኖት ተከታዮችም በትክክል ያውቁታል። ይህ የእስላሞች የእምነት አቋም በድርጊት የተፈጸመ እውን መሆኑን እስከዚህ ቀን ድረስ ያለው ጊዜ ራሱ ያረጋግጣል። ይሄውም እስላሞች ጂሃድ ወይንም እስልምናን ለማስፋፋት የሚታወጅ ጦርነት እያሉ ሃይማኖታቸውን በመካከለኛው ምስራቅ እና በአካባቢው ክፍለ ዓለም በሰይፋቸው ሲያስፋፉ ኢትዮጵያ ብቻ ከዚህ ጂሃዳቸው ነፃ ሆና ልትጠበቅ የቻለችው ከእግዚአብሔር ኃይል ጋር በዚህ የመሪያቸው ቃል ምክንያት ጭምር መሆኑ ሊታበል አይቻልም። እስላሞች ይህን ሲያደርጉ ራሱ መሪያቸው መሐመድ በቃሉ እንዳረጋገጠላቸው ሁሉ ኢትዮጵያ ሞአንበሳ ዘእም ነገደ ይሁዳ በተባለው በኢትዮጵያዊው ኢየሱስ ክርስቶስ ንጉስነትና ኢትዮጵያ ታበጽእ እደዊሃ ሀበ እግዚአብሔር በተባለችው በኢትዮጵያዊቷ እናቱ ድንግል ማርያም ንግስትነት የእግዚአብሔር የዘውድ መንግስቱ መዲናና የቅዱስ ኪዳን ህዝቡ መሰባሰቢያ ሆና ለአያሌ ሺህ ዓመታት በነፃነት የኖረች ሀገር ለመሆኗ እውቅናን በመስጠት እንደነበር አልያይባልም። ይህ የእስላሞች ሃይማኖታዊ አቋም የደርግ መንግስት እስከ ተቋቋመበት ድረስ ጸንቶ ቀጥሏል ሊባል ይችላል። እንግዲህ የእስልምና መስራቹ መሐመድ ያን የመሰለውን የአደራ ቃል ለተከታዮቹ በቃል ብቻ ሳይሆን በጽሑፍ ጭምር ትቶ ያለፈው ያን የመሰለውን እውቅና ለሰጣት ለዚቹ ኢትዮጵያና ህዝቧ መሆኑ ሊዘነጋ አይገባም። የእስላም ወገኖች ሁሉ ለኢትዮጵያ ያላቸው ባለውለተኝነት ከሃይማኖት መሪያቸው የተለየ ሊሆን አይችልም፣ አይገባም። ምክንያቱም እስላሞች ከመሐመድ ዘመን ጀምሮ በዚችው ሀገር ውስጥና ከህዝቧ መካከል በመኖር
የተደረገላቸው የቸርነት ሥራ ከመጀመሪያዎቹ እስላሞች የተለየ ስላልሆነ ነው። በመካከሉና አልፎ አልፎ በኢትዮጵያን በኩል ከእግዚአብሔር ሕግና ሥርዓት ውጪ የተደረገ ስህተትና ጥፋት ቢኖርም እንኳ ለዚህ ስህተትና ጥፋት በመለኮታዊ ዳኝነት በየዘመናቱ ከፍተኛ የቅጣት ዋጋ እንደከፈሉበት በራሳቸው በእስላሞች ዜና መዋዕል ሳይቀር ተመዝግቦ የሚነበብ ነው። ዛሬም በኢትዮጵያና በኢትዮጵያ ላይ እየተካሄደ ባለው የእርስ በርስ ጦርነትና ረሃብ፣ ቸነፈር፣ በሽታ እና ስደት ይኸው ቅጣት እየወረደ በጋር ሲፈጸም ይታያል። እስላሞች የሚያዳምጡትና የሚከተሉት ከአምላክ የበለጠን አዋቂዎች ነን የሚሉትን የአረማውያንን ስነ መንግስት ፈሊጠኞችን ወይንም የፖለቲካ ሰዎችን ሐሳብና ቃል ሳይሆን የእግዚአብሔርን ሕግና የመሪያቸውን ቃል መሆኑ በዓለም ሃይማኖተኞች ዘንድ እንደተመሰከረላቸው ራሳቸውም ያውቁታል። ይሁን እንጂ ከቅርብ ጊዜ ወዲህ በኢትዮጵያ በሚኖሩ እስላሞች ዘንድ የሚታየው ሁኔታ ያን የመሐመድን ያደራ ቃል እንደረሱ የሚያስመስላቸው አዝማሚያ እንደያዙ ያመለክታል። ይኸውም ኢትዮጵያ በጂሃድ ማለትም በጋህር ጦርነት ሳይሆን በገንዘብ ኃይልና በማህበራዊ ኑሮ ውስጥ በጋብቻ ሳይቀር በሚፈጸም የስልት መንገድ እንዲሁም በስነ መንግስት የፖለቲካ ትግል መንግስታዊ ስልጣን ይዘው አገሪቱንና ህዝቡን እስላም ለማድረግ የሚያካሄዱት ግልጽና ረቂቅ ዘመቻ ነው። ይህም ዶክተር አብዱል መጂድ ሁሴን የተባለው የህዝብ ወኪል የአሁኑ ህገ መንግስት በተመከረበት ብሔራዊ ሸንጎ ላይ ሲናገሩ እንግዲህ በኢትዮጵያ የሚታነጹት መስጊዶች ቁጥር በአገሪቱ ላይ ባሉት አብያተ ክርስቲያናት ቁጥር ልክ ብቻ ሳይሆን በእጥፍ መሆኑን የሚያሳዩ መሆናቸውን በድንፋታ በተናገሩት ቃልና በአንድ ወቅት ሼህ መሐመድ ሁሴን አላሙዲን የሚባሉ ከበርቴ በመላ ኢትዮጵያ በተለይም ጥንተ ክርስቲያን በሆነው በአማራው ወገን ላይ አነጣጥረው በሚያካሄዱት ወሰን የሌለውና እጅግ ልቅ በሆነው የገንዘብ መናኘት የሀብት ይዞታ ማስፋፋትና የጋብቻ ተግባር በግልጽ ታይቷል። ይህ ዝንባሌያቸውና ሙከራቸው በአሁኑ ጊዜ እንዲህ በገሃድ መከሰቱ ላያስደንቅ ይችላል። ምክንያቱም ቀደም ብሎ ከተገለጸውና ዛሬ ካለው ሁኔታ በቀላሉ መገንዘብ እንደሚቻለው ኢትዮጵያውያንን አትንኳቸው የሚለው የመሐመድ ቃል የሚጸናው ያቺ ኢትዮጵያ እውነተኛ ማንነቷን ማለትም የቅዱሱ ኪዳን ሃይማኖቷንና ስርዓተ መንግስቷን ጠብቃ እስከ ተከተለች ድረስ ብቻ በመሆኑ ነው። ይህም ኢትዮጵያና ህዝቧ ከዚህ ውጪ በሚሆኑበት ጊዜ ማለትም መሪያቸው መሐመድና ተከታዮቹ እስላሞች በዚያ ጥንታዊ አቋሟ አውቀዋትና አክብሯት የኖሩት ያቺ ኢትዮጵያ በአሁኑ ጊዜ እንደሚታየው ያን የታወቀ ሃይማኖታዊ ስርዓቷን ትታ በየጊዜያቱ ሃይማኖት አልባ የሆኑትን የህብረተሰባዊነት ሶሻሊዝም ወይም የጋርዮሽ ኮሚኒዝም ወይም ደግሞ የህዝባዊነትን ዲሞክራሲ ርዕዮተ ዓለማት በመከተል ራሷን ለተለያዩ ባዕዳን ፍልስፍናዎች አስገዝታ በምትገኝበት ጊዜ ያ የመሐመድ ቃል አይጸናም ማለት ነው። በዚህን ጊዜ እስላሞች ከዚህ ከመሪያቸው ያደራ ቃል ነፃ ይሆናሉ የሚለው ፍትሐዊ ውሳኔ የሚያስኬድ ይሆናል። ይህ ሁኔታ በኢትዮጵያ ተከስቶ በይፋ በሚካሄድበት በአሁኑ ጊዜ በኢትዮጵያ የሚኖሩ እስላሞች ኢትዮጵያንና የኢትዮጵያ የሆነውን ሁሉ ከሌሎች ባዕዳን ጋር እየተሻሙ በመቀራመትና በማጥፋቱ ትግል ውስጥ ቀደምት ተሳታፊዎች ሆነው ቢገኙ ለዚህ ድርጊታቸው በቂ ምክንያት አላቸው ከማለት በቀር በምንም ሊያስደንቅ አይችልም። ይህን ቁም ነገር በተለይ ኢትዮጵያዊው የቅዱስ ኪዳን ሕዝብ በብርቱ ሊያጤነው የሚገባ የህይወት ወይም የሞት ማለትም የመኖር ወይም ያለመኖር ጉዳይ ነው። ምክንያቱም ኢትዮጵያና ኢትዮጵያውያን ለአያሌ ሺህ ዓመታት ሕያው አድርገው ያቆዩትን የነጻነት ህልውናቸውን ጠብቀው መቀጠል የሚችሉበት ዕድል የተንጠለጠለው በዚሁ ቁም ነገር ላይ በመሆኑ ነው። አሁን የጥንታዊቷ ኢትዮጵያና የልጆቿ ኢትዮጵያውያን የወደፊት ዕድል የተንጠለጠለው የሚዛን ምላስ ያረፈው ኢትዮጵያ ያን በእስላሞችና በክርስቲያኖች በአይሁድና በአረማውያን በሌሎችም የዓለም ህዝቦች ዘንድ የታወቀውን ማንነቷን በመጠበቋና ባለመጠበቋ ሚዛን ላይ መሆኑን የዛሬው የኢትዮጵያ ትውልድ አበክሮ ሊገነዘበው ይገባል። እስላሞቹም ሆኑ ሌሎቹ በኢትዮጵያ የሚኖሩ ሃይማኖተኞች ሁሉ በኢትዮጵያ ላይ ሊያደርሱ ስለሚያቅዱትና ስለሚያካሂዱት የፈጸሙትም ክፉ ነገር ቢኖር ስለዚህ ድርጊታቸው እጅግ መጠንቀቅ እንዳለባቸው የሚያውቁ ይመስለኛል። ይህን እውነታ ለሌሎች ለማሳመንና ለማረጋገጥ ብዙ ምክንያቶች ሊቀርቡ ይችላል። ከነዚህ መካከል አንድ ሁለቱን እጠቅሳለሁ። የመጀመሪያ ኢትዮጵያ በአዳምና ሔዋን ኪዳነ ልቦና መሰረትነት በቀጥታ ከፈጣሪዋ ከተቀበለችው ሃይማኖቷ አንስቶ እስከዚህች ቀን ድረስ የእግዚአብሔር አምልኮትና ሕያዋን ቅርሶቿ ተጠብቀውባት የኖረች አገር መሆኗን የሚያረጋግጠው አቋሟ ነው።
ሁለተኛው ደግሞ በተለይ እስላሞች በእስልምና ሃይማኖታቸው ውስጥ ማንም ባዕድ ጣልቃ ሳይገባብን መንግስትም ህዝብም ሆነን በዚሁ የሃይማኖት ህጋችን እየተመራን መኖር አለብን ብለው ይህን ፍላጎታቸውን በየሀገራቸው አስከብረው እንደሚኖሩ ሁሉ ኢትዮጵያም ይህን ማንነቷን በዚህ መልክ ጠብቃና አስከብራ መኖር መብቷ መሆኑን መቀበል ይገባል የሚያሰኘው የጋራ ድንጋጌ ነው። እንግዲህ እውነታዊ ከሆነ ኢትዮጵያም በዚህ ድንጋጌ መሰረት ጥንታዊ አቋሟን እንደያዘች ተጠብቃ ህልውናዋን እንድትቀጥል ለማድረግ እነርሱ ማለትም ሌሎቹ ሃይማኖቶችና እስላሞችም ጭምር ኃላፊነት አለባቸው ማለት ይሆናል። ከዚህ የተነሳም እስላሞችም ሆኑ ሌሎቹ ሃይማኖቶች ይህንን ሃይማኖታዊ ግዳጃቸውን በሚጻረር መልኩ ኢትዮጵያን የሚጎዳ አንዳች ተግባርን መፈጸም ቀርቶ ማሰቡ እንኳን ያው እርሱኑ እስላሞች አላህ በሚለው አጠራራቸው የሚያመልኩትን አንዱን አምላክ እግዚአብሔርን ማሳዘንና መለኮታዊ ቁጣውን በራሳቸው ላይ መጋበዝ መሆኑን ለአንዲት አፍታ እንኳን ሊዘነጉት እንደማይገባ እዚህ ላይ ደጋግሜ አበክሬ ላሳስባቸው ወዳለሁ። እግዚአብሔር የሰራውን ማፍረስ እንኳንስ ሃይማኖታውያን በሆኑት በእስላሞች ዘንድ ቀርቶ ከሰባዊ የተፈጥሮ ባህሪያቸው ማለትም ከህሊናቸው ዳኝነት የተነሳ በሃይማኖት ቢሶችም ዘንድ እንኳ እጅግ ያሳቅቃል። እግዚአብሔር መንግስት የሆነችውን ኢትዮጵያ ለማፍረስ መሞከርም የእግዚአብሔርን ሥራ ለማፍረስ መቃጣት ነው። ኢትዮጵያውያን ምናልባት ከአህመድ ግራኝ በባሰ ጽናት የመጨረሻው ጥፋት ሊያደርስ ከእግዚአብሔር አልቦ አገዛዝ ኮሚኒዝም እና ከህዝባዊ አገዛዝ ዲሞክራሲ ቀጥሎ አሁን በተራው ተመዞ እየተምዘገዘገ ከሚገኘው ሰይፍ ለመዳን ምርጫውና ፍላጎቱ ካላቸው እውነተኛ ኢትዮጵያዊነታቸው በንስሐ ይመለሱ ዘንድ ራሳቸውንም የእግዚአብሔር ቃል ኪዳን ረድኤት ለማይለየው ለዚህ የኢትዮጵያዊነት ጸጋ ያበቁ ዘንድ እያሳሰብኩ እኔም ጥብቅ መልእክቴን አሳስባለሁ። እዚህ ላይ ኢትዮጵያ የምላት ለእርሷ ባላቸው የሃይማኖት ቃል ኪዳን ታማኞች ልጆቿ ሆነው የተገኙትን የቀድሞውን መሐመድ አሊን፣ የኋለኛውን ንጉሥ ሚካኤልን፣ የቀድሞውን ሼህ ዘካርያን፣ የኋለኛውን አለቃ ዘካርያስን ወይንም ንዋየ ክርስቶስን የመሰሉትን ኢትዮጵያውያንና ኢትዮጵያትን የወለደችውን እንዲሁም ራሳቸው እስላሞችና ሌሎቹም ሃይማኖቶች የሚያውቋትን ያችን እውነተኛይቱን ኢትዮጵያ እንጂ በአሁኑ ጊዜ በኢትዮጵያ በቤተ ሕዝቡ በቤተ ክህነቱና በቤቱ ምልክናው መንበሮች ላይ የተቀመጡትን ባለሥልጣኖች አለመሆኑን ማስታወቅ እወዳለሁ። ራሳቸውን ኢትዮጵያንን ብለው በየልቦናው የሚያምኑትን እስላሞች ሁሉ ስማቸው ከላይ የተጠቀሱትን የአባቶቻቸውን መልካም አርአያነት በመከተል የራሳቸውን ለእውነተኛው ኢትዮጵያዊነታቸው ያበቁ ዘንድ ምኞቴንና ጸሎቴን ብቻ ሳይሆን በማያቋርጥ ጥልቅ የፍቅር ስሜት ለእያንዳንዳቸው በነፍስ ወከፍ የማቀርበው ልቦናዊ ልመናዬም ነው። ይህ ልመናዬ ለእስላሞች ወንድሞቻችንና እህቶቻችን ብቻ ሳይሆን የኢትዮጵያዊነት ሃይማኖታቸውን በተለያዩ ምክንያቶች ለውጠው ወደ ሌሎች ባዕዳን ሃይማኖቶች ለገቡት ሁሉ ጭምር የቀረበ መሆኑን አበክሬ ይገልጻለሁ። ዛሬ እስላሞች ከዚህ ከመሪያቸው የአደራ ቃል የተፈቱ ሊያደርጋቸው የሚችል ሁናቴ በኢትዮጵያ በመፈጠሩ በአገሪቱ ላይ የሚኖሩ ወገኖቻቸው የኢትዮጵያ የሃይማኖት ምልክቶችና ቅርሶች ሳይቀሩ ደብዛቸው እንዲጠፋ እስከማድረግ በሚደርስ ልዩ ልዩ የተራቀቀ ስልትና ግዙፍ መንገድ በመጠቀም ምናልባት የመንግስታዊ ስልጣንን ይዘው አገሪቱን ለማስለም በአሁኑ ጊዜ ከፍተኛ ጥረትና ትግል እያካሄዱ መሆናቸውን የሚያመለክቱ ድርጊቶች በገሃድ እየታዩ መሆናቸው ከላይ ተገልጿል። ይሁን እንጂ ይህ ሁናቴ ከመፈጠሩ በፊትም ቢሆን ቀደም ብሎ እንደተጠቀሰው ወደ ክፉ አዝማሚያ ያዘነበሉ መሆናቸውን የሚያመለክቱ ተመሳሳይ ድርጊቶችና እነዚያም በበለጠ እየተጠናከሩ በመሄድ ላይ መሆናቸውን የሚያሳዩ ምልክቶች መኖራቸውን ከብዙዎች አንዱን ብቻ በምሳሌነትና በምስክርነት እዚህ ላይ በማቅረብ ማስረዳት ይቻላል። እንደሚታወቀው አክሱም ለኢትዮጵያ የማንነቷ ማለትም ለሕያው ታሪኳ፣ ለሃይማኖቷና ለስርዓቷ መታወቂያ ሆና የቆመች ቅድስት ከተማ መሆኗ እንኳንስ የቅርብ ያሉት እስላሞች ይቅርና የሩቆቹ ክርስቲያኖች አይሁድና አረማውያን ጭምር ያውቁታል። በዚህ መልክ የሚያውቋትም ዳሩሳት መሃሏ ገነት ተብላ እንደ ሃይማኖታዊ ስርዓት መስቀልና ወንጌል ዞሩባት ርዕሰ አድባራት ተብላ የተነበረች ርዕሰ ገዳማት ተብላ የተገደመች ኢየሩሳሌም ለአይሁድና ለክርስቲያኖች መካ መዲናም ለእስላሞች እንደሆነች ሁሉ እርሷም ለኢትዮጵያና ለኢትዮጵያውያን ኢየሩሳሌማቸው መካ መዲናቸው መሆኗን ተገንዝበው ነው። ታዲያ በኢትዮጵያ የሚኖሩ እስላሞች በዓለም አቀፍ ደረጃ ይህን የመሰለ ሃይማኖታዊ አቋም ባላት
እውቅናም በተሰጣት በአክሱም ከተማ ክልል ውስጥ መስጊድ ለመስራት ይፈቀድልን እያሉ የኢትዮጵያ ተጻጻሪዎች የሆኑ መንግስታት ስልጣን በያዙ ቁጥር አመቺ ዕድል አገኘን በማለት እንዴት በየጊዜው አቤቱታ ሲያቀርቡ ይኖራሉ? በዚህ ረገድ በአፄ ኃይለሥላሴ ዘመን ሳይቀር ይህን የመሰለውን ጥያቄ ለመንግስት አቅርበው በተለይ በአክሱሞች ከፍተኛ ሃይማኖታዊ ተጋድሎ ጉዳዩ በሰፊው ከተመረመረ በኋላ የአክሱም ጽዮን መብቷ እንደተጠበቀ እንዲቀጥልና እስላሞቹ ግን ከክልሉ ውጪ በአቅራቢያ በምትገኘው በዚያው በአክሱም አውራጃ የማራይ ወረዳ ከተማ በሆነችው በውቅሮ መስጊዳቸውን እንዲሰሩ ተፈቅዶላቸው ከቦታው ጋር የማይመጣጠን ከፍተኛ መስጊድ ሰርተው እየተገለገሉበት ይገኛሉ። እንግዲህ በደርግ ዘመን የተደረገውና ዛሬም የሚደረገውን ትተን ፋሺስት ኢጣሊያ ኢትዮጵያን በወረረበት ጊዜ የሆነውን እስኪ እንመልከት። በዚያን ጊዜ እንግዲህ ኢትዮጵያ ኢትዮጵያዊነቷ አበቃላት በሚል እምነት እስላሞች ወደ ፋሺስት ገዢ ዘንድ ሄደው በኢትዮጵያ ሲፈጸምባቸው የቆየውን በደል በመዘርዘር ኢትዮጵያውያን አይደላችሁም ተብለን ይኸው በአክሱም ውስጥ መስጊድ ከመስራት ተከልክለን እንኖራለን፣ አሁን ገና ነው የጣሊያን መንግስት ስልጣኑን ከያዘልን ለመስራት ይፈቀድልን ብለው አመለከቱ። እርሱም ዳኝነት ማየት ግዳጅ ሆነበትና የአክሱም ነዋሪዎቹ የሆኑትን እውነተኞቹን ኢትዮጵያውያን ጠርቶ በክስ መልክ የቀረበለትን የእስላሞቹን አቤቱታ ካሰማቸው በኋላ ለዚህ ክስ መልስ የሚሆናቸውን ቃል እንዲሰጡ ጠየቃቸው። ኢትዮጵያውያኑም ስለ አክሱም ምንነት ከላይ የተጠቀሰውን ማብራሪያ ከሰጡት በኋላ ስለዚህ መካና መዲና ለእነርሱ ለእስላሞች እንደሆኑት ሁሉ አክሱምም ለእኛ ለኢትዮጵያን ቅድስት ከተማችን ናት። እኛስ እነርሱን በእንግድነት ተቀብለን ስናስተናግዳቸው ኖረናል። በአክሱም ከተማችን እንዳይኖሩ እስካሁን አልከለከልናቸውም። እነርሱ ግን እኛን እግራችንን እንኳን ከመካና መዲና ከተሞቻቸው ለማስገባት አይፈቅዱልንም ብለው መለሱለት። ፋሺስቱ ገዢ እስላሞቹን ታዲያስ ይህ እውነት ነውን አላቸው። እነርሱም አዎን ብለው መለሱለት። የኢትዮጵያ ደመኛና ቀንደኛ ጠላት የተባለው ፋሺስት ዳኛ እንግዲያውስ ሂዱ፣ እናንተ እግራቸውን ከከተማችሁ እንዲያስገቡ ስትፈቅዱላቸው በዚያን ጊዜ እነርሱ ደግሞ መስጊዳችሁን በከተማቸው እንዲሰሩ ይፈቅዱላችኋል ብሎ ሁለቱንም ወገኖች አሰናበታቸው። እንግዲህ በፋሺስትነቱ ሃይማኖተ ቢስ አረመኔ፣ በጣሊያንነቱም ካቶሊካዊ ጠላት የሆነው ያ ባዕድ ገዢ እንኳን በጠላቶቹ ኢትዮጵያውያን ላይ እንዲህ ሲፈርድ፣ የሃይማኖት ስርዓት አክባሪዎች የሆኑት እስላሞች ግን ይህን የኢትዮጵያውያንን ሃይማኖታዊ ስርዓት ተቀብለው ከጥንት ጀምሮ ሲያስተናግዷቸው ከኖሩት ኢትዮጵያውያን ጋር በባለውለተኝነትና በሰላም ለመኖር ፈቃደኞች አለመሆናቸው ያስገርማል፣ ያስተዛዝባል፣ ያሳዝናልም። ይህ አድራጎት ወርቅ ላበደረ ጠጠር እህል ላበደረ አፈር አያሰኝም። ይህን የመሰለው ድርጊት ሳያንስ እንደገና ታሪክን ያውም ሕያው የሆነውን የኢትዮጵያንን የህልውና ዜና መዋል ለመለወጥ የሚደረገው ሌላው ሙከራ ደግሞ በበለጠ ያሳዝናል። ይህን ሁኔታ አፄ ዮሐንስም እርሳቸውን የመሰሉ እውነተኞች ኢትዮጵያውያን ጀግኖች ሰማዕታት በምዕራባውያን ደመኞቻቸው ግልጽ ድጋፍ ተደራጅተው በየተራ የመጡባቸውን የግብፅንና የደርቡሽን እስላማውያን ወራሪዎች በሕይወታቸው መስዋዕትነት ተቋቁመው እንቅስቃሴያቸውን ገተውና የዓላማቸውን ደብዛ ሳይቀር ከኢትዮጵያ ምድር ደምስሰው ማጥፋታቸው እየታወቀ የእነርሱን ደም ጠጥታ በነፃነትና በቅድስና በለመለመችው በትግራይ ክፍለ ሀገር እስላሞች በቅርቡ ባካሄዱት አህጉር አቀፍ ስብሰባ ላይ በይፋ ተከስቶ ታይቷል። ይኸውም በኢትዮጵያ ውስጥና በውጭ የሚኖሩ እስላሞች ተባብረው ባቀነባበሩት በዚሁ ስብሰባቸው በኢትዮጵያ አህመድ ነጋሽ የተባለ ንጉሥ ነግሶ እንደነበር ለማስመሰል ያሳዩት ጥረት ነው። ይህም ድርጊት ቀደም ብሎ በተለያየ መንገድና ዘዴ በሚስጥርና በገሃድ ሲካሄድ የቆየው ሙከራና አሳሽ ዘመቻ ጋር ተያይዞ ሲታይ አገራችን ኢትዮጵያ ዛሬ የምትገኝበትን ሁኔታ በቀጥታና በግልጽ አረጋግጦ የሚያሳይ ክስተት መሆኑን በቀላሉ መመልከት ይቻላል። እድሜ መስታወት ነው፣ ብዙ ነገር ያሳያል ተብሏልና መቆየትም ይህን ለማየት ሆኗልና በዘመናችን እንደምንመለከተው የእግዚአብሔር እውነት ተሽራ ሐሰት የሆነው የሰዎች እውነት እንዲሰለጥን ለማድረግ ኢትዮጵያውያንን የሚሉ የቤተ ሕዝቡ የቤተ ክህነቱና የቤተ ምልክና ወገኖች ዘንድ ሳይቀር በየአቅጣጫው በየመልኩ ብርቱ ሙከራ እየተደረገ በመሆኑ ዛሬ በአገራችን የሚኖሩ እስላሞች በኩል ሲፈጸም የሚታየው ድርጊት ከሌሎቹ የተለየ ሆኖ በምንም አይነት ሚዛናዊ አስተያየት ሊያስደንቅ አይችልም። ከላይ እንደተወሳው በውለታ አመላለስ ረገድ ብቻ
እርግጥ ያስተዛዝባል። ቀደም ብሎ የተወሳውን የተሳሳተ የታሪክ ትችት በእግዚአብሔር እውነት ላይ በተመሰረተው አማናዊ ድርጊት ለማስተካከል ከዚህ የሚከተለውን አጭር አተታ መመልከት ሊበቃ ይችላል። የእስልምና ሃይማኖት መስራች የሆነው መሐመድ በዚሁ ሃይማኖት የተነሳ የገዛ ወገኖቹ በሚያሳድዱበት ጊዜ ወደ ሀበሻ ሀገር ሽሹ። በዚያ ፍርዱ ቅን የሆነና ህዝቡን በሰላም የሚያስተዳድር አልነጋሽ የሚባል ንጉሥ አለ በሚል ቃል ከቤተሰቡና ከተከታዮቹ መካከል የተመረጡትን አባሎች በዘመኑ የኢትዮጵያ መሪ ወደ ነበረው ወደ አፄ አርማ ሰደዳቸው። በዚያም ከንጉሱ ከአፄ አርማ ጋር ቤተ መልክናው፣ ቤተ ክህነቱና በአጠቃላይ ቤተ ህዝቡ ጭምር ስደተኞቹን በመልካም ዓይን ተቀብለው በማስተናገድ አሳዳጆች ጠላቶቻቸውም እነርሱን ከኢትዮጵያ አስወጥተው ለመውሰድ በልዩ ልዩ መንገድ ያደረጉትን ጥረት በሃይማኖታዊ ምግባር በማክሸፍ መሐመድ በአገሩ በመካ በድል አድራጊነት እስከ ተደላደለ ድረስ በኢትዮጵያ በጥገኝነት እንዲኖሩ ተደረጉ። በመጨረሻ በራሳቸው በስደተኞቹ ፍላጎት በሚያስደስት አሸኛኘት ወደ አገራቸው መልሰው ላኳቸው። አፄ አርማ ባረፈ ጊዜ መሐመድና ተከታዮቹ ስለ ውለታው ሙሉ የሐዘን ጸሎት እንዳደረጉለት የኋላ ኋላ በኢትዮጵያ የሚኖሩ እስላሞች ያን የአፄውን የቸርነት ሥራ ለማዘከር በየጊዜው በጸሎት እንደሚያስታውሱት ይነገራል። ይህ እውነት በታሪክ የተረጋገጠ ሲሆን ራሱም መሐመድ ለዚህ ለአፄውና ለሕዝቡ በጎ ምግባር ባለውለተኛነቱን ለማሳየት አበሾቹን ኢትዮጵያንን እንዳትነኩ ባለው የኑዛዜ ቃሉ አጽንቶታል። መሐመድ አፄ አርማን አልነጋሽ ያለው ነጋሲ ወይም ንጉሥ የሚለው ኢትዮጵያንኛ የማዕረግ ቃል በዚያ ዘመን የነበረው የአፄው መጠሪያ ስም መስሎት በስህተት እንደተጠቀመበት ግልጽ ነው። እንዲያውም በአረብኛ ፊደል ገ የሚል ሆሄና ድምፅ ስለሌለ ናጃሽ ብለውታል። የብዙዎቹ እስላሞች ለዚህ ንጉሥ አህመድ የሚለውን ስም ከየት አምጥተው እንደሰጡት ግን ያስደንቃል። ካለማወቅ የመነጨ ወይም በአፄ ልብነ ድንግል ዘመን በነበረው የኢትዮጵያ ትውልድ ላይ የተወሰነውን መለኮታዊ ቅጣት እንዲፈጽም ተልኮ ከነበረው አህመድ ግራኝ ከተባለው የእስላም ወራሪ ስም ጋር በማያያዝ ሐሰት የሆነውን ይህን ነገር እውነት ለማስመሰል ወይም ለታሰበው የጠላትነት ዓላማ ሆን ተብሎ የተፈለሰፈ ከመሆን በቀር ሌላ ትርጉም ሊሰጠው ከቶ አይቻልም። በኢትዮጵያ የሚኖሩ የዛሬዎቹ እስላሞች ከሃይማኖት መሪያቸው የተጻፈላቸውን ይህን ሁሉ እውነት እያወቁ የሃይማኖት መስራቻቸውን ቃል በመተላለፍ ዓለም የተቀበለውን ይህን ሐቅ ለማስተባበል ከሞከሩ የበሉበትን ወጭት እንደመስበር ወይም የሚያጎርስ ጣቶችን አውቆ እንደ መንከስ ያስገምታቸዋል። የራሳቸውንም ሃይማኖት እንደ መካድ ያስቆጥራቸዋል። በቅዱሱ ኪዳን የኢትዮጵያ ሕዝብ ላይ የሚፈራውን መለኮታዊ ቅጣት ለመፈጸም ታዘው ከሆነም ዓላማቸው ይሳካላቸው ይሆናል። ነገር ግን ጊዜያዊ ተልዕኳቸውን ካደረሱ በኋላ ለመጨረሻ ጊዜ ፍርዳቸውን ከኢትዮጵያ አምላክ በተራቸው የሚቀበሉ መሆናቸውን በቅድሚያ ሊያውቁት ያስፈልጋቸዋል። በአሁኑ ጊዜ በኢትዮጵያ በቤተ ሕዝቡም በቤተ ክህነቱም ሆነ በቤተ መልክናው መንበሮች ላይ የተቀመጡት የዚህ ትውልድ መሪዎች ይህን እጅግ አሳሳቢ የሆነውን ሃይማኖታዊ ጉዳይ በሚመለከት የያዙት የክህደት አቋም የታወቀ ስለሆነ ከዚህ አመራራቸው በንስሐ ካልተመለሱ በቀር እነርሱም እድላቸው ከእነርሱ አስቀድመው ከነበሩት የተለየ ሊሆን እንደማይችል ሊገነዘቡት ይገባል። በዚህ ሁሉ ሁኔታ የቅዱሱ ኪዳን ሕዝብ የሆኑት ኢትዮጵያውያንና ኢትዮጵያውያት የመጨረሻውን የቅጣት ፍርድ ለመቀበል የሚዘጋጁበት ጊዜ መድረሱን ሳይዘነጉት የሚቀር አይመስለኝም። ምክንያቱም የኢትዮጵያ መለኮታዊት መንግስት አካሎች በሆኑት በቤተ ሕዝቡ በቤተ ክህነቱና በቤተ መልክናው በኩል በቅዱሱ ኪዳን ላይ በህብረት የተፈጸመው የክህደትና የአመፅ ኃጢአት እየተባባሰ ከመሄድ በቀር በዚሁ ኃጢአት መነሻነት እነሆ ለ27 ዓመት እየወረደ ያለውን መርገምትና ያለማቋረጥ የቀጠለውን የመክሰፍት ቅጣት በአምላካዊ ምሕረት እንዲመልስ ለማድረግ የሚያስችለውን ያ እስካሁን ከትውልዱ ሲጠበቅ የቆየው የንስሐ ምግባር በምንም መልኩ ፍንጭ ለማሳየቱ ነው። በቅዱሱ ኪዳን መለኮታዊ ደም የታተመችው የዚህ የኢትዮጵያ መንግስት መሪ ኢየሱስ ክርስቶስ የቅርቦቹን የአዲስ ኪዳን የመከራ ዘመናት ለመጥቀስ ያህል በጉዲት በሐመድ ግራኝና በፋሺስት ሞሶሎኒ መሳሪያነት በእድሜ በተራቀቁ የህዝቧ ትውልዶች ላይ ያን የመሰለ ቅጣትና ጥፋት እንዲወርድ የፈቀደው ለምን ይመስለናል? በእነዚህ ዘመናት የነበሩት ትውልዶች እያንዳንዳቸው ከፈጣሪያቸው ጋር ያደረጉትን የአምልኮ ቃል ኪዳን አፍርሰው በጌታ ቃል ትውልድ ሉት ወአማጺት ወዘማዊት ማለትም ከሃዲ አመፀኛና አመንዝራ ትውልድ የተባለችውን ሆነው ስለተገኙ አልነበረም? ዛሬስ እኛ ራሳችን ምስክሮች ሆነን ለቆምንበት በንስሐም ለመመለስ እምቢ ላለ ለዚህ ትውልድ ሌላ ምን ዕድል ይጠብቀዋል ተብሎ ይታሰባል?
የዚህ ትውልድ ጽዋም ይኸው እየተጠናከረ በጥርፊያ ሲራመድ የሚታየው ተሰንግሎ እየተምዘገዘገ ያለው የሰይፍ ነበልባሉ ኃይል በጥብጦ ሊሰጠው ያዘጋጀለትን የኮሶ ድፍድፍ ቋቅ እያለው እንዲጠጣ ከሚገደድበት ደረጃ ሊያደርሰው የተቃረበ መሆኑን ሁሉም በግልጽ ይመለከተዋል። ከዚህ ከሚያስፈራው የቅጣት ሰይፍ መዳን የሚቻለው በንስሐ ብቻ ስለሆነ በቅዱሱ ኪዳን ሃይማኖታቸው ጸንተው የሚገኙ ኢትዮጵያውያን ሁሉ በሱባዔ ይዞታቸው በጾም በጸሎትና በምጽዋት ተግባራት በያሉበት ሊቀጥሉበት ይገባል እንላለን። ለዛሬ ያዘጋጀንላችሁን እዚህ ላይ ያበቃን። ያገኛችሁትን መረጃ ለሌሎች ሰዎች ሼር በማድረግ የመረጃው ተጋሪ እንድታደርጓቸው እናሳስባለን። በመጨረሻ ለቻናላችን እንግዳ የሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ የሐሳባችን ተጋሪ ትሆኑ ስንል ጋበዝን። ቸር ጊዜ፣ ሰላም ያገናኘን።